የጌታ ነገር ይመሰከራል፣ የጌታ ነገር ይሰበካል። በጌታ የሚመጡ የሚለመልሙ ነፍሳቶች ብዙ ናቸው። እኔን ያየ ይቀጣ። እውነቴን ነው የምነግራችሁ። እኔን ያረጋጋ ጌታ ለብዙዎቻችሁ ህይወት ይሆናል። ለብዙዎቻችሁ ህይወት ይሆናል። የሃይማኖት ቀይር ማንም አይልም ተብሎም አይታወቅም። ጌታ ለግል አዳኝ አድርገህ ተቀበል። ከዛ በኋላ ነገሩን ሁሉ የሚከናውነው እሱ ነው፣ ሰው አይደለም። እኔ በራሴ ያረኩት አንዳች ነገር የለም። በስራ ለሚመጻደቁ በስራ እንድናለን ለሚሉ ወንድምና እህቶቻችን እቺን ነገር ብቻ በሉልኝ። እኛ የሰራ ነው ኢየሱስ ክርስቶስ ከከፈለው ዋጋ እውነት የቁንጫን የሚያህል ስራ ሰርተናል። እንስራስ ብንል በስራ ድናለው ለሚሉ ወንድምና እህቶቻችሁ ይሄን ነገር ስራችሁ ይለካ ቢባል ጌታ ከከፈለው ዋጋ የናንተ ሲነጻጸር የቁንጫን ዋጋ አትከፍሉ። ስለዚህ ዋናው የሚያከናውነው ጌታ ስለሆነ እሱን ስትቀበለው እሱ ወደ ቅድስና መስመር ያመጣል። ስድቡ ይቀራል፣ ዘለፋው ይቀራል፣ መገመቱ ስለሰው ይቀራል፣ መስከሩ ይቆማል፣ ምጫቱ ይቆማል። ሁሉ ነገር የሚያቆመው ጌታ ነው። እኛ ስላልሆንን በእኛ ላይ የሚሰራው መንፈስ ቅዱስ ስለሆነ ወንፈሱ ይመራናልና በስራ ብላችሁ ለምትመጻደቁ የጌታን ክብር ለምታወርዱ ወንድምና እህቶቼ የኔ መሰጅ ይሄ ነው። በእኛ ያረግነው አንዳች ነገር የለም። አንዳችንም ጌታ ፊት በስራችን አንቆምም። አንድ ጻድቅ የለም መጽሐፍ ቅዱስ ይናገራል። ስለዚህ አሁንም የምለው በስራ ለምትመጻደቁ ጌታን ፈልጉ። አሜን። አመሰግናለሁ በጣም ተባረኩ። እግዚአብሔር ጭንቀትሽ ይገላግልሽ። እግዚአብሔር አሜን። አይዞኝ። አሜን አሜን። አመሰግናለሁ። እግዚአብሔር ታማኝ ነው፣ ይችላል። ከማዘን ልቤ ከሚያዝን ይልቅ ለሰዎች ለበደሉኝ ሰዎች እጸልይላቸዋል፣ እባርካቸዋል፣ ልጆቻቸውን እባርካለሁ። ለምን የበረከት ቃል እነሱ ላይ ያወጣል። ስለዚህ እግዚአብሔር ይባርክ ይሁን። እውነቴን ነው። ዘመንን ይባርከው፣ ህይወትን ይባርክ፣ ልጆችን ይባርክ፣ መውጣት መግባት የተባረከ ይሁን። እግዚአብሔር በርን ይክፈትል። አንድ ብቻ ምንጭን ያፍልቅል። አሜን። በቤተ አዲስ የሆነ ምንጭ ይፍለቅል። የማታቀው ከዚህ በፊት አይተው የማታቀው ምንጭ እግዚአብሔር በዘመን ይባርክ። ብዙዎች አንተን አይተው ወደዚህ ጌታ የሚፈልሱበትን እግዚአብሔር ሞገስና ስልጣኑን ይስጥ። ወንጌል በስልጣን ይሰበካል ስለሚል ለእግዚአብሔር ከዘመኑ ከዚህ ውጥንቅጥ ከበዛበት ውስጥ እግዚአብሔር ልጆችን ይባርክል፣ ቤተሰብን ትዳርን ይባርክ፣ መውጣት መግባት የተባረከ ይሁን። ልብ በጣም ጥሩ ነው። እኔ ፐርሰናሊ ስለማቅ ቀርቤ ስላየው ልብ በጣም እግዚአብሔር የሚወደው ልብ ነው ያለ። ለዛ ነው ያመጣ። ብዙዎች ልባቸውን እልህኛ አድርገው ከጌታ ርቀዋል። አንተ ግን ልብህን እግዚአብሔር ስለወደደው በዚህ ውስጥ ተገኝታልና ተባረክልኝ። ይሁን አላስረዝምባችሁ። አሜን። እኔ ደግሞ የሚደንቃችሁ ሲያትል ያገኘው ጊዜ የተገናኘን ጊዜ መጠየቅ መፈልገው ነበር። ፊራን ምን አልኩት? በጥያቄ ደረጃ ነውና በጣም ለረጅም ጊዜ የሚሰድቡ ሰዎች ነበሩና ከነሱ ጋር መልሶ ይታረቃልና ከሁሉም ነገር መጠየቅ የፈለኩት እሱም ብቻ ነበርና ፊራ ምን ሆነ ነው ግን? ምን ታመነው? ምን አጭሰ ነው እንደዚህ አድርገው ስራን ለማበላሸት ህይወትን ለማበላሸት በቃ የተባለ ነገር በቃ ሰው በዛ ደረጃ 4 ወር 6 ወር የሚወቀስ እኔ አይቼም ሰምቼም አላውቅም በህይወቴ በሶሻል ሚዲያ። እኔ ላስላሳ አድርጌ የለም ነው የምለው፣ ትዝም አይለኝም ያስ እና ለምን እለዋለሁ። እኔ እኮ የጠላታችሁን ውደዱ የሚል ጌታ ነው ያለ። አልችልም ማለት እግዚአብሔር ምስክሬ ነው ቃል መጥላት አልችልም። ወይት እሺ መጥላት አትችል እንዴት ነው አብረን የምታወራው ስለው ታዲያ መጥላት አልችልም ካልኩ ካላወራኋቸው በምንድነው ታዲያ መጥላት መውደዴ መጥላት አለመቻል የሚረጋገጠው? እንደዚህ አይነት ልብ ማግኘት ከባድ፣ ጌታ በሚያውቀው እንደዚህ አይነት ልብ ማግኘት በጣም ከባድ። እንዴት በምን አለመጥላቴን ማሳወቅ የምችለው የሰደቡኝን ያንጓጠጡኝን ስም የሰጡኝን ካላወራቸው መጥላቴን ይቅር ማለቴ በምን አሳውቃለሁ? ግርም ብሎኝ እሱን ጭንቅላቴ ውስጥ ይዤ ለረጅም ጊዜ ቆይቼ ነበር።
ከዛ እኔ ይቅርታ የጠየቅኩበት ጊዜ ሲመጣ እሱ ነው ትዝ ያለኝ ከሌላው። ምክንያቱም ያስቀመጠው ጭንቅላቴ ውስጥ ነገር ስለነበረ ማንን ይቅርታ ብያቃለሁ እኔ ብዙ ጊዜ መልሰው ነኝ እና ያ ነገር መጣ። ለካ የክርስቶስ ፍቅር በውስጥ ሲገባ ጠላታችሁን ውደዱ የሚለው ነገር ማረጋገጫ ነው። ለዚህ ነው ፕሮቴስታንት ሆኖ መጥላት እውነተኛ በጌታ የሆነ ሰው መጥላት አይችልም። እውነተኛ በጌታ የሆነ ሰው ካልሆነ ምንድነው ከሱ ጋር ወዳጅነት አቆማለህ እንጂ መጥላት አትችልም። ሁለት ሶስቴ አናግረዋለሁ እምቢ ካለ ከሱ ራቅ ነው የሚለው መጽሐፍ ቅዱስ። እኔም አንብቤዋለሁ። ግን መጥላት የሚባል በክርስቶስ ሆኖ እንደማይቻል እኔ በፍራኦል አይቻል። ምክንያቱም ማንም ሰው 6 ወር የተቀመጠበትን የዋሸበትን በሐሰት የመሰከረበትን በሶሻል ሚዲያ አቅሟል። እኔ እንደ ፊራ አይነት አቅም ቢኖር ያ ሰውዬ በህይወት የለም። ውሸቴን አይደለም፣ እውነት ነው የምናገረው። በዛ ዘመን ቢኖር እሱ አይደለም የሱ ወዳጆች ሁሉ አይኖሩም። እውነቱን ነው የምናገረው። በዛ ሰዓት ግን አንዳንዴ በረከት ሲመጣም ምን ሰጥቶ ነው? ጥበብ ሰጥቶ የሚያመጣው በረከት አለ። አንዳንድ ሰዎች በምላሳቸው ህይወታቸውን የሚያጡበት መንገዶች ሁሉ ለራሳቸው እያመቻቹ ነው፣ አያውቁት። ትልቅ አቅም ያላቸው ሰው ጋር የሚሳፈጡ ሰዎች አሉና ምንም እንደው በጌታ ባይሆን እነዚህ ሰዎች በህይወት አይኖሩ። ማን ያውቅ? ማንስ ትዝ ይለዋል? እና አንዳንዴ ያለ ማስተዋል አለና አሁን ግን ያ ነገር ትዝ አይለኝ። በጌታ በመሆን ብዙ ነገር ይለውጣል፣ ያሳርፋል። በዚህ አጋጣሚ እኔም እግዚአብሔር በብዙ ይባርክ። ያልኩት ነገር ተፈጽሞ ደግሞ ማየት ፈልጋለሁ። እግዚአብሔር ብሎ ያልኩት እንትን ቃል ያወጣሁት ያቺ ቃሌ ሆና ማየት ፈልጋለሁ በጌታስ። ያ ደግሞ እንደምን ሲሆን ነው የጻፋትን ያስቀመጣት አለች፣ ለታሪክ ብሎ ያስቀመጣት አውጥቶ ነው የሚያሳየው እሱን ነገርና እኔ ያው በጌታ ሳልሆን ነው ያ ነገር የተናገርኩት። እንዲሁ አንዳንዴ ሰው የሚታያችሁ ነገር አለ አይደል? ሰው ዝም ብላችሁ የምትሉት ነገር ይሄ ነገር ትመስለኛለህ፣ ይሄ ነገር ይሆንልሃል የምትሉት እንደዛ አይነት ነገር ተናግሬ ከልቡ ተቀብሎታል። የሚገርም ከልቡ ያንን ነገር ኮንፈርም አድርገልኛል። ይሁን እግዚአብሔር ምስክሬ፣ ያሰብኩትን ነገር ነው የተናገርኩት። ስለዚህ ጌታ ያደርገዋል አለ። አሁንም ምለው ይሄንን ነው፣ መከናወን ይሁንልህ። እግዚአብሔር ባለህበት በምታረጋቸው ነገር በሙሉ በጌታ ደስተኛ ነህ አንተ። እሱን አውቃለሁ። አሜን። የረካ ሰው ነው በጌታ በጣም የተረጋጋ ሰው፣ የተረጋጋ በቃ መርጋት ታውቃላችሁ። አንድ ቀን ሻይ ቡና ከፊራ ጋር በሉ ይውል ነው ይሄ የምታዩት ፊራ እዛ ጋር የምታዩት ነው። ምንም ለውጥ የለም፣ አንዲስ ለውጥ የለም። እዛ ጋር ሻይ ቡና የምትለው ፊራ እዚህ ጋር ያለው ፊራ አንድ አይነት ሳክስ አይደለም፣ ውሸት አይደለም። ይሄ ላይፉን ነው የሚኖረውና እግዚአብሔር ከዛ ህይወት አይቀይርም፣ በምንም ነገር አይቀይርም። እና ነው እግዚአብሔር ባርኮ የሰጠ ለማለት ፈልጌ ነው። ቤላዬ ብትዘምሪልን ደስ ይላል። እኔ ገኒ ነው ምላት። ቤላ ከየት እንዳመጣች ባላቀው እኔ ገኒ ነው ስሙ። የቀድሟ እሺ ኤርሚሻ መልስላት። ዮኒዬ ልጆቼን ቤት ድራፕ ያረኩኝ ነው። አንዴ 5 ደቂቃ ምናምን ስጠኝ ተረጋግቼ ነው። እሱ እስከዛ ኤርሚሻ ትነግረዋለህ። ምን ተሰማህ ብሎ ጠይቆሃል ፊራ። አይኖቼ አንተ አይን ውስጥ ነው ጌታ ታየኝ ብላ ነው የተናገረው። አይንሽን ግለጪ ብሏት በህልሟ አልገልጥም ብላ ታግላ ከዛ አይኗን ስትገልጸው ኢየሱስ ክርስቶስን አንተ አይን ውስጥ ቆመ፣ አንተ አይን ውስጥ ነው ያየችው። እሱን ስትናገር ምን ተሰማ ብሎ ፊራ ሲጠይቅ ነበር። Thank you Lord, thank you Lord, thank you አባት ስም ይባረክ። የተሰማህ ስሜት ተናገር አባቴ። ምስጋና ላይ ነህ። ስሜት አይ ነው ዮኒ። ኦኬ እንግዲህ ምን ሊሰማን ይችላል? ከደስታ ከእንባዬ ነው የቀደመኝ ዮኒ። Thank you Lord። እግዚአብሔር ይችላል። Thank you Lord። አያችሁ የእናንተ ስራ ሜዳ ላይ አልወደቀም። እንግዲህ
የመጀመሪያው ጌታን ስትፈልግ እንትኗ ላይ የመጣው ትዝታው ሳሙኤል የመጀመሪያ የመጣው እኔ ደግሞ በሌላ ሰብኮ እንደማያሳምነኝ አውቃለሁ። በራሴ ቤት ነው ጌታ የተገለጠው። በአባታችን አቡነ ገብርኤል ነው የተገለጠው። በጴንጤ ቢመሰክርልኝ አልሰማው። ምክንያቱም ጴንጤ ወዳጆች ብዙ አሉኝ። እንደ ፊራውን ድሜ ነው ጓደኛ እንኳን አይደለም ገባ። ሌሎችም አሉ። ባህሩ የሚባል ወንድም አለኝ በጣም ወደው 10 ዓመት የሰበከችኝ ብርቱካን አለች። 10 ዓመት ነው ማወራቸው መስሜት በጓደኛ ሄዳችሁ ነላምባም በጌታ የሆኑ ብዙ ጓደኞች አሉ። እና ግን የፈለገው ነገር ነበር ጌታ። ደግሞ የልደቴ ቀን ነው የተመሰከረው። የሚገርም መልስ የሰጠውበት የልደቴ ቀን የፋሲካ ቀን ነው። በዛ ቀን ነው ኢየሱስ ብቻ ቤዛ ነው የተባለው። በቃ እሱን ማረጋገጫ ነበር የምፈልገው። ጨረስኩ። በቃ ጌታ ይክበር። ያ ነው እጅግ ደስታን የተሰማኝ። ለእግዚአብሔር ክብር ይሁን። ገና ልጆቼን ወደ ትምህርት ቤት ድሮፕ እያደረኩ ነበርና ስታወራ ፊራ ሲያወራ ነበር እየሰማሁ የነበረውና እሷን ብዙ እንትን አላስተዋልኩትም ነበር። እየወጣን ስለነበረ እህታችን ስታወራ ከቤት እየወጣን ነበርና የፊራ ነበር እየሰማሁ እየሄድኩ ያለሁት። ለጌታ ክብር ይሁንለት። ለኔ ኮንፈርሜሽን ነው አውቃለሁ በእግዚአብሔር በምን አይነት አመጣጥ ወደ ህይወቴ እንደመጣ። እዚህ ውስጥ ገላላችሁ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ውስጥ ኤርሚያስ ለምን እንደዚህ የምትሆኑ ምንድነው? እንደዚህ በጣም አንዳንዴ ስሜታዊ ትሆናለህ፣ አንዳንዴ ትቆጣለህ፣ አንዳንዴ እንትን ትላለህና እባክህ እንደዚህ ባትሆን በቃ ምናምን ነገር ብላችሁ የምትሉ ወገኖችና እህቶች ከኔ ስንፍናና ድካም ውጪ መልሱ ይሄ ነው። እንዲሆን ማረገኝ መልሱ ይሄ ነው። ራሱ ጌታ ሲመሰክር እንግዲህ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። በሌሊት በህልም አፍላ እንቅልፍ በሰዎች ላይ ሲወድቅ እግዚአብሔር ይናገራል፣ በህልም በራእይ ይናገራልና በቃ መልሱ ይሄ ነው። እህቴ በእኔ አይን ውስጥ ያየችው ክርስቶስ ያ ነው። በቃ ከኔ ድካም የኔ ድካምና የኔን ስንፍና አልቀላቀልበትም። በሱ ይቅርታ ጠይቃለሁ በድካሜና በስንፍናዬ። ከዛ ውጭ ግን ለምን እንዲሆናለ ብላችሁ ካላችሁ በቃ ይሁን መልሱ ይሁን። ያየሁትን አይቼ ለእያንዳንዳችን ህይወት የተገለጠ በፊራዬም ህይወት የተገለጠ ሲነግረን በእህታችንም ህይወት የተገለጠ በላምባም እንደዚሁም በዮኒም በእያንዳንዳችን የተገለጠ የክርስቶስ ፍቅር ነውና ቴንክ ዩ ጌታ መንፈስ ቅዱስ ለዘላለም ክብሩን ይውሰድ። ለኔም ለሌሎችም መልስ ነው። እኔ አይኖ አውቃለሁ በግሌ አውቃለሁ በምን አይነት አመጣጥ እንደመጣ በህይወቴ ላይ ማለት ነው። ሌላ አጀንዳ ሌላ ዓላማ የለኝም። ሰው ተነስቶ ተምሬ ይሄን ደረጃ ላይ ደርሼ እንዲያረጋለሁ ብሎ ይላል፣ ወይ ደግሞ ነግጄ አትርፌንም በዚህኛው ለውጪ በዚህኛው እንደዚህ ብሎ ይላል። በተለያየ ነገር ብሎ የሚለው አለ። የኔ ግን ነጋና ጣባ ጠዋትና ማታ ትዝታ የሚሆነው ዛሬ ተነስቼ ጌታን ለመስበክ ለሊተኝቼ መንፈሴ ላይ ስሰብክ ነው ማድረው። ጠዋት መጥቼ ስሰብክ ነው ሞላው። በቃ በዚህ ህይወት እስረኛ ነኝ ማለት እችላለሁ በክርስቶስ። እንኳንም ሆንኩኝ ደግሞም ነኝ። ለዚህ ነው የትኛውም ስድብ፣ የትኛውም እርግማን፣ የትኛውም ሰውን የሚያበሻቅጥ ንግግር ከሶሻል ሚዲያ ያላራቀኝ የክርስቶስ ጸጋና ሰላም ነውና ይሄን እግዚአብሔር ለልጆቹ ሁሉ በክርስቶስ ቤተክርስቲያን በአካሉ ላይ ያፈሰሰው ስጦታ ነው። ለጌታ ክብር ይሁን። በእርግጥም አይተሽዋል እህቴ፣ ጸጋ ይብዛላችሁ። ቴንክ ዩ ቴንክ ዩ ፊራይ፣ በጣም ነው ደስ ዮኒ። ፓስተር ጉተማን ላስተዋውቅ ፈልግ ነበር ብዙ ጊዜና እሺ፣ በጣም የእግዚአብሔር ቃል ሙላት እንደዚህ አብረን ነው የምንጸልየው። በጣም ሶሻል ሚዲያ ላይ እኔ በጣም ቃል ሲሰበክ ተነስቼ የሰማሁት እኔ ከትንቢት ቃል ወዳለሁ። ዱባይ ፓስተር ዮናስ ጋር በጣም የእግዚአብሔርን ቃል ሲያስተምር ቆሜ ነው ከመቀመጫዬ ብድግ ብዬ ነው የተነሳሁት። ለእግዚአብሔር ቃል እና ሁለተኛ ቃል በጣም ሲያስተምር በጣም ገርሞኝ በጣም ተነክቼ የሰማሁት ፓስተር ጉተማ ነውና ዮኒ ጋር አስተዋውቀዋለሁ እያልኩ አስብ ነበር። አጋጣሚ አገኘሁት እዚህ እና በጣም የተባረከ የእግዚአብሔር ሰው ነው።
እዚህ ዊስካንሰን አካባቢ ነው የሚያገለግለው። በጣም እንደዚህ እኔ ባለውበት በመገናኘታችሁ በጣም ነው ደስ ያለኝ። እግዚአብሔር በጣም የሚጠቀምበት ሰው ነው። በጣም እግዚአብሔር የቃል ሙላት እግዚአብሔር የሰጠው ሰው ነው። እኔንም ደግሞ እንደዚሁ አብረን እንጸልያለን በግል። በጣም እግዚአብሔር የሚጠቀምበት ሰው ነውና ፓስተር ጉተማ ከዮኒ ጋር ስለተገናኘ ደስ ብሎኛል። ሰላም ተባባሉ። ዮኒ እንዴት ናችሁ? ፊራ ዘመን የተባረከ ይሁን። በጣም ወደሃለን። በጣም ወደሃለው። እግዚአብሔር ባንተ ስላረገው ነገር ክብር ለእግዚአብሔር ይሁን። ፊራ ቀንሰው ዘመን የተባረከ ይሁን። ግን አሁን ከሁሉ ይልቅ እንባ አይኔ ላይ እንዲመጣ ያደረገ አንድ ድምጽ አለና ወደዛ አለለፍ። ሚሊዮኖች ተረድተውት ሊሆን ይችላል፣ ሚሊዮኖች ግን ይራገሙታል። እሱ ብቻውን እንዳልሆነ መንፈሳዊ ዓለም ላይ የእግዚአብሔር እጅ አብሮት እየሰራ እንዳለ በእህታችን ህልም ውስጥ መንፈስ ቅዱስ ከሱ ጋራ ድካሙን እሱ ሚዲያ ላይ መጥቶ ቢጮኸውን ድካም መንፈስ ቅዱስ ሌሊቶች ላይ ሰው በተኛበት ውድቅት ሌሊት ላይ አብሮት እየሰራ እንዳለ የመሰከረለትን ሁላችን ተዘቅዝቀን ተሰቅለን ተቃጥለን ቢሆን ልናሳየው የምንፈልገውን ጌታ አይንሽን ግለጪ ሲለኝ አልገልጥም ብዬ ተከራክሬ ቀስ ብዬ ገልጬ ሳይ አይኑ ውስጥ ኢየሱስን አየሁት የተባለው ወንድሜን እግዚአብሔር እንዴት አብሮት እየቆመ እንዳለ ከፊት ይልቅ እንዲታጠቅ እንዲጀግን ከፊት ይልቅ እንዲበረታ የመጣው ድምጽ ነው። እንድገባ ፊራን እግዚአብሔር ተጠቅሞ እንድገባ ምክንያት የሆነው ኤርሚዬ ወደሃለው። በቃ እግዚአብሔር ነገረክ እኮ ዛሬ አንተ ከዚህ ፊትም ሰምተው ቢሆን እኔ ጆሮ ጋር ግን ይሄ ቃል የደረሰው ዛሬ ነውና ላንተ ብቻ አይደለም የሚረግሙህም የሚቃወሙህም ኮተታቸውን ድሪቶ የትምርት ድሪቶ ሰብስበው ካንተ ጋር ለመታገል የሚመጡትም ከማንጋ እየታገሉ እንዳለ ዛሬ በሚገባቸው መንገድ እግዚአብሔር በመንፈሳዊው ዓለም ላይ ዘመኑን ሰጥቶት አብሮት እየሰራ እንዳለ በመስማቴ የተሰማኝ ነገር በጣም ታላቅ ነው። እንግዲህ የሚጠይቅህን ዋጋ እየከፈልክ ሂድ። ነፍስህንም ከጠየቀ እየሰጠ ገንዘብህን ጊዜህን በፊትም ሰጥተሃል፣ ትዳርህን ሰጥተሃል። በጣም ደስ ስላለኝ ሁላችንም ልናፍቀው ምጥ ይዞኛል እንዳለ ሰዓሊው የመጀመሪያው ሰዓሊ ምጥ ይዞኛል ክርስቶስ በእናንተ እስኪሳል በቃ ሴት ልጅ ምጥ የሚይዛት ለመውለድ ነውና መጽሐፉን እኛ ጋር ያደረሱን አባቶች ምጥ የሚይዛቸው እሱን በሰው ውስጥ ለመሳል ነውና እግዚአብሔር ይሄን እየተጠቀመብን ነው። የሰማሁት ነገር በጣም ስሜቱን እንግዲህ እናንተም ይገባችኋል። ደስ ብሎኛል ለማለት ነው። እጅግ በጣም ደስ ብሎኛል። ስለ ዮኒ ደግሞ እግዚአብሔር እመነኝ እግዚአብሔር በሚቀጥለው ዘመንህ ላይ ፕሮግራም ስላለው ነው ያገኘህ። ግን እርግጠኛ ነኝ ከመጋቢዎች ጋር እንደምትገናኝ መጋቢዎች ይዘው ተከትለው ለምንድነው የመጀመሪያው ወራት ስለ ቅንጣቷስ እንዴት እዚህ ልህ እንደሆነ ቅንጣት ስንዴ ስትወድቅ መጀመሪያ የምትሄደው ወደታች ነው፣ ወደ መበስበስ ነው፣ ወደ መፍረስ ነውና ወደ ታች ማንም ወደ ሌለበት አብሮ በፊት ሃይ ሄሎ ሚል ሻይ ቡና ሚል ምናምን እነዛ ወዳጆች የሌሉበት እግዚአብሔር እንኳን ባርኮሃል፣ በጣም ብዙ ትውልድ ሰጥቶሃል። የመጀመሪያ ሲዝን ግን በቃ ወደ መረሳት ልትሄድ ትችላለህ፣ ወደ ታች ወደ ውስጥ ወደ ጥልቅ። ለምንድነው ከመፍረስ በኋላ እንደገና 30 60 90 ሆኖ ትውልዱ ላይ ወደፊት መምጣት አለና እግዚአብሔር እንግዲህ ትልቅ ስራ ሊሰራብህ አያላኖችን ሰጥቶሃል። በብዙ ድካም የሰበሰቡትን ነገር አንተ ጋር በቀላል እንዲደርስ እግዚአብሔር ያያረገ ነውና ስላንተ እግዚአብሔርን አመሰግናለሁ። ባንተ ደግሞ ሊሰራ ያለው ነገር አለ፣ ባንተ ደግሞ ሊያደርግ ያለው ነገር አለ። ስላገኘሁ እጅግ በጣም ደስ ብሎኛል። ኤርሚዬ በርታ። አንተ ቀን ጩህ፣ እሱ ሌሊት በእንቅልፍ አለማቸው ላይ እየጮኸ ካንተ ጋር እየሰራ ነው። ወዳችኋለሁ። ተባረኩ። ፊራ ቴንኪው። ዘመን ይባረክ። ተባረክልን ፓስተር ጉቲ ጸጋ ይብዛልን። እኔም ስላወኩ በጣም ነው ደስ ያለኝ።
ልክ ከዮኒ ጋር ገብተው ነው ፓስተር ጉቴን ያየሁትና ይሄ ደግሞ ከየት የመጣ እሳተ ነበልባል ነው ብዬ በእውነት እግዚአብሔርን ቃል ሲያወራ ሎርድ በእውነት ነው የሚየምርና በጣም ዮኒ ካናዳ መጥቶ መሰለኝ አይደል? እንደዛ ነው ፓስተር ዮናታን አሜሪካ ዮኒ ካናዳ ሆኖ ከኔ ላይቭ ላይ ተገናኝተን አሜሪካ ነኝ። በቃ የዛን ቀን ያየሁኝ የዛን ቀን ዮኒ ኖቲፊኬሽን ስለሚመጣልኝ ስገባ ሳይ እዛ እግዚአብሔርን ቃል ስትናገር ቴንክ ዩ ሎርድ አልኩ። እግዚአብሔር እንደዚህ አይነት ሰራዊት እንደዚህ አይነት ልጆች ስላሉ ይሄና እውነት ነው። በባለፈው ምን ጋር ብቅ ብለህ ጠፋ። ፕሊስ ናና አገልግለን ፓስተርዬ፣ ጸጋ ይብዛልህ። ተባረክ። ነው የሚገርም ስለምወድ ሁሌ አይሃለሁ። ፕሊስ አሜሪ ዳዳኛላ በቀበልና ያለውን እግዚአብሔርን ቃል አካፍለን በምችል ሰዓት በተለይ ዮኒ አንድ ቀን ፕሮግራም አርገህ የእግዚአብሔርን ቃል በአንተ ፔጅ ላይ ቢያካፍለን ዮኒ በጣም ብዙ ሰው የሚነካበት ነው። በጣም በቃ እኔ ያንን ዊሽ ያረኩት በጣም ብዙዎችን ትጋብዛለህ። አንድ ቀን ፕሮግራም አርገህ በጣም በትጋብዞና በንማር የእግዚአብሔርን ቃል የሆነ እሁድ ቀን ላይ አርገህ ደስታዬ ነው እንዴ። በደንብ ተባረክ ማስተርዬ፣ በጣም ነው ማመሰግን። ብዙዎቹ በወንጌል የበረቱትን በተለይ ቡካ ታውቃቸዋለች። ከየት እንደሆነ ባላቅም ቡካ ማታቀው ወንጌላዊ የለም። ያ ቡካ ትመጣለች፣ እኔም አገኛታለሁ። ድንቅ የሆነች ፍጡር እኔ ያዩ የማታቀው ፓስተር የለም፣ የማታቀው ወንጌላዊ የለም። በሷ ላይ እግዚአብሔር ይሰራል። በጣም ከድሮም የምትወደኝና ቡካ እንደምታውቀው ሁሌ ቡካ ነው የምለው እንደምታውቀው የሰውን መጥፎ ማታይ ምን አይነት ፍጥረት ነው? እንደዚህ አይነት ፍጥረት እኮ ይከብዳል። በእውነት ነው። የሰው ጉድፍ ማየት አትችልም። መባረክ ነው በቃ እንደዚህ አይነት ነገር ስለሆነ እኔ ቡካዬ ብርክ በይልኝ። በጣም ነው ሞድሽ ማከብርሽ። እኔ ብቻ ሳልሆን አይ ቲንክ ብዙዎች በየትም እምነት ያሉ ሰዎች ቡካን የሚወዱ ይመስለኛል። ይሄ መባረክ ነው። በጣም ትልቅ ነገር ነው። የስ ፓስተርዬ በሚገባ እንትን ይዘን ሌላም ደግሞ የሚደንቅ አሜሪካን ሀገር እስር ቤት ሁላ ጌታ የተገለጠለት ሰው አለ። ጉድ ያስባል አመጣዋል። ጉድ ከአሜሪካ እስር ቤት በቃ ብዙ ህይወቱ ሊበላሽ የተባለ በቃ አትረባም ተብሎ ዲፖርት ሁላ ሊደረግ የነበረ ሁሉ ነገር ተስተካክሎለት ወጣ። በሚገርም ሁኔታ እስር ቤት ነው ጌታን ያገኘው። አሜሪካ እስር ቤት ውስጥ በስንት ወንጀል የተፈለገ ሰውና ይውልሲ አመጣዋለሁ በቅርቡና የሚደንቁ ሰዎች አገናኝቶኛል። ይሄ በጌታ መሆኔ በጣም ብዙ የሚደንቁ ሰዎች በቃ ከዚህ ነገር ውስጥ ወጥተዋል። እውነት እግዚአብሔር ታድጓል። እንደዚህ አይነት አምላክ ነው እስከዛሬ አላገኘ ነው ብዬ እንድደነቅበት ያረገኝ ነገር ነው ያየሁትና ብዙዎቹ ኢቭን በጌታ ሳሎን በፊት ራሱ ፊራ ቤት ይጸለይልኝ ነበር። ዮኒ ፊራ ቤት እየተጸለይልኝ ነው አሜን በሊሉኛል። እኔ ላይ በዚህ ገብቼ እኮ ነው ጌታ የሚያሳያቸው ሰዎች በጣም ብዙ ናቸው። በጣም ጌታ ክብሩን ይውሰድ። ሶሻል ሚዲያ ለፍቅር ለመልካም ነገር እንድንጠቀምበት ጌታ ምናልባት ምክንያት ያደረገኝ ይችላል። እናም በቻልኩት አቅም ላላስተካከል የምችለው ነገር አለ በስጋ ስለሆንኩኝ፣ ግን እግዚአብሔር እያረመ እያስተካከለ ነገሮችንም እንደሚያደርግ እርግጠኛ ነኝ። ምንም ቃላት የለኝምና ያገኘሁት ሰላም እኔ ዘመኔን አላገኘም። ጌታ በሚያውቀው ሰላም መረጋጋት መረጋጋት ሰላም የሰውን ጉድለት ማየት አልቻልኩኝ። በፊት እኮ ጉድለቱን እያሳየ ላስላስ አረጋቸው ነበር። ጉድለታቸውን ነው የሚያሳየን በፊት። አሁን የራሴን ነው የሚያሳየን። እንደዛ ነበርክ ይለኛል። ራሴን ነው የሚገስጸኝ። አንተ ነበርክ ያኛው ህይወት እያለ ራሴን መገሰጽ ጀመረና በጌታ ስትሆን የሚያሳይ ራስን እንጂ እንደ መስታወት አድርጎ በሌሎቹ አይደለም። እና ያ ነገር እጅግ ይቀርማልና ቤላዬ ወይም ገኒ ቤት ከደረሽ ልጆቹ ከደረሱ 5 ደቂቃ ምንድን አነዳት ቤት በሱዳን ነው ይሄድሽ ያለሽ? እሺ የአበሻ ሴቶች ሲነዱ ያስቁኛል እኮ።
የፈሪ አነዳድ ነው የሚነዱት በፈሪ እየጠራክ ነው ላምባዲና አይ ቲንክ ላምባዲና ወይ ላምባ አንድ ምስክርነት አለኝ እስቲ ንገረን አባት ምስክርነቴ ግን ፋይናሊ የእውነት ሁላችሁም ከልባችሁ ጌታን እንድታመሰግኑ ነው እንዲመሰገንበት ነው ምስክርነት የምሰጠው አንድ በጣም ወደው ወዳጅ አለኝ ሚኖረው ደግሞ እንዳጋጣሚ ሆኖ እንትን ነው ሚኒሶታ ነው ኤኒዌይስ ባለቤት አለችው ልጆች አሉት የባለቤቱ አይ ቲንክ የእህት ልጅ የአራት ዓመት ህፃን ልጅ ነች የደም ካንሰር አለባት ተባለ ኢትዮጵያ ውስጥ የማይሆን መድኃኒት ሰጥተዋታል ዶክተሮች የበሽታው ራሱ ትክክለኛው በሽታ አላወቁትም ነበረ ውጭ ሀገር ሄደች ተመረመረች ምን አለፈ አንዱ መድኃኒት $50,000 ነው ከዛም በላይ እና ቤተሰቦቿ በጣም ለፍተዋል እና ምንም ፋይናሊ ምንም አይነት እንትን የለውም ተብሎ ነበረ ለኔም ነገረኝ ይሄ ወዳጄ እና መጸለይ ጀመረ ጸለይን ለቤተሰቤም ነገርኩኝ ሼር አረኳቸው ነገር አጎቴ ፓስተር ላይክ ካህን ነው የቤተክርስቲያን ከአባቴም ጋር ምናምን ሆነ አንድ ሁለት ወር ጸለይ አሁን እንዴት ሆነች ብዬ ስደውልላችሁ ፍሪ እንደሆነች ነገሩኝ ስልክ መድኃኒቱ በጣም ኤክስፔንሲቭ ከመሆኑ የተነሳ እንትና ያረግም ወርዝ ያረግም ብትገዙትም ገንዘባችሁን እንጂ የምታጡት መድኃኒቱ ምንም ወርዝ ያረግም እና ገንዘባችሁን አንተናት በሉ የመጨረሻ ሙከራ ልሞክርላት እንችላለን እና መጨረሻው ስቴት ላይ ነው ያለችው ምናምን ተባለ በሚገርም ሁኔታ ይሄን ነገር ከሰማውበት ሰዓት ጀምሮ እኔ ደጋግም የምናገር የነበረው እነሱ ተስፋ የላትም እያሉ ነው ዶክተሮች እያሉ ነው ምናምን ሲሉኝ እኔ በዛ ሰዓት እንኳን ተስፋ እቺ ልጅ ምንም አትሆንም ትድናለች ብዬ ነበር ምን ውስጥም ሳላውቀው ማለት ነው ኢቭን ወረቀቱን ተልኮልን እዚህ በጣም ረጅም ዓመት ህይወቱን በሙሉ የካንሰር ዶክተር አለ ለሱ አሳይተን ምን ብለን ይሄ ፋይናል ስቴጅ ነው ተብሎ የእውነት ከልቤ ጸለይኩኝ የእውነት ነው ማለት ከልቤ በተንበርከኩበት ሰዓት ጀምሮ ሁሌም ስለዛች ልጅ ኢቭን እስካሁን ድረስ ጸልያለሁ ናው ከአንድ ሳምንት በፊት ወዳጄን ሳናግረው ሙሉ ለሙሉ ፍሬ ነች ካንሰሩ የለም ጌታ ክብሩን ይሰድ ይችላል እና ይህን ምስክርነት የእውነት እዚህ ጋር ብዙ ክርስቲያኖች አሉ ከናንተ ውጪ ወደ 2000 እና ይሄ ሁሉ ሰው ጌታን እንዲያመሰግን አሜን ትንሹን ጸሎት ሳይነቅ የእውነት ሰምቶኝ እቺ ልጅ የአራት ዓመት ህፃን ልጅ አስቦ ትልቅ ሰው ማይቋቋመውን በሽታ ነው የተቋቋመች የእውነት ትልቅ ሰው ማንም ሰው ሊቋቋም አይችልም ለዛው ደግሞ የደም ካንሰር እና ጌታ ይመስገን አሁንም ትሪት እየተደረገች ነው ኖርማሊ እንትን ከሩ የለም ተብሎ አሁን የሚያስፈልጋት ሌላ አይነት ትሪት አለ በዛም ላይ ደግሞ እግዚአብሔር ጣልቃ ገባበት ኢየሱስ ጣልቃ ገብቶ ሙሉ ለሙሉ ተፈውሳ የምናይበት ነገር እንዲመጣ ብቻ ግን ተፈውሳለች እኔ አምኜ ነበር የጸለይኩት ተፈወሰች ይሄን ተፈወሰች ሚሊዮን ነገር ጆሮዬ ሰምቷል እና እግዚአብሔር እንድታመሰግኑልኝ የእውነት እግዚአብሔር የማንንም ጸሎት ትልቅ ፓወር አለው ይሄንን ምነግርክ የዛሬ ወር 2 ወር ታሪክ ነው የረጅም ጊዜ ታሪክ አይደለምና ጌታ የማንንም ጸሎት አይነቅም በዚህ ልጅ ላይ ደግሞ ማለት ትልቅ ተአምራት ነው የሰራው ምክንያቱም ህንድ ድረስ ሄዳን የታከመችው
ብዙ ገንዘብ የእውነት ይሄን ነገር ትሪት ለማድረግ በጣም ብዙ ገንዘብ ነው የሚጠይቁት። መድኃኒቱ አንዴ የምትወስደው መድኃኒት $50,000 ምናምን ብር አይደለም ወገን፣ ዶላር ነው። እና ጌታን አመስግኑልኝ፣ አንደበቶች ሁሉ ጌታን እንዲያመሰግኑ። ስለዚህ ብላቴና ጌታ የተመሰገነ ይሁን። እና በዚህ አጋጣሚ በእውነት ብዙ ክርስቲያኖች ባሉበት ይሄንን ነገር ሳልመሰክር ባልፍ አይምሮ ይወቅሰኛል። እና ኢየሱስ ይችላል፣ ብቻውን ይችላል። ሁሉም ከሱ በታች ነው እንጂ ከሱ በላይ ማንም ነገር፣ እሱ የስኬት ጫፍ ነው፣ የሁሉም ነገር ጫፍ ነው። ከሱ በላይ ጣራ የለም። ሁሉም ከሱ ስር ነው። እና ጌታ ይመስገን። እና እግዚአብሔርን አመስግኑልኝ። ጌታን በእውነት በጣም ከልብ አመስግኑልኝ። እና እግዚአብሔር ይባርክ። አሜን። ጌታ ይባረክ። አጭር ጸሎት እንጸልይ። አጭር ምስጋና ይሁንዬ። እናመስግን። ቴንክ ዩ ሎርድ። እናመሰግናለን የተወደድ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በወንድማችን በላምቢ በኩል አሁን ስላሰማን ስለዚህ ብላቴና የማዳን ክንድህን ዘርግተህ ተምራትን አድርገህ ስለፈወስካት ስለሰማኑ ምስክርነት ክብርና ምስጋና ለስምህ ይሁን። ያንተ እጅ ከማዳን ያላጠረች ደከመኝ ሰለቸኝ እረፍት ልውጣ በጋ ክረምት ነው ቀን ሌሊት ነው ብለህም አትል። ሁሉ ቀን ለሚጠሩህ በቀንነት ለሚጠሩህ ሰምተህ የምትመልስ ሰምተህ የምትፈውስ የአባቶቻችን የአብርሃም ይስሐቅ የያዕቆብ አምላክ ልዑል እግዚአብሔር እጅግ አድርገን እናመሰግናለን። ለዛለም ስም ይባረክ። አሁንም በያሉበት ቦታ ሆነው በየትኛውም ቤተ እምነት ውስጥ ይሁኑ ያንተን ማዳን ፈልገው ወደ አንተ ለሚጮሁ በጌታ በኢየሱስ ክርስቶስና ስልጣን ታምራትን የምታደርግ ጌታ፣ በሌሊት በህልም ተገልጠህ የምትናገር የምትነካ ከህመማቸው የምትፈውሳቸው ከጥዝጣዜያቸው የምታሳርፋቸው አንተን በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም እንለምናለን። ማዳንህ ለቤታቸው ይሁን፣ ማዳንህ ለቤታቸው ይሁንልህ። እግዚአብሔር በሆስፒታል ሆነው ለሚሰቃዩ በተለያየ ቦታ ላይ ሆነው ለሚሰቃዩ በችግራቸው ሁሉ ባጡት ነገር ሁሉ ጌታ ሆይ እርዳን ብለው ወደ አንተ የጮሁ የብዙ ዘመናት የብዙ ወራቶች የብዙ ቀናቶች የጸሎቶቻቸው መልስ እግዚአብሔር በቤታቸው እንዲገባ እግዚአብሔር ታምራት እንዳሳያቸው ብቻህን ታምራትን የምታደርግ የእስራኤል አምላክ እግዚአብሔር ዛሬም ትሰራለህና እናምናለን እናውቃለን። አዎ ጌታ ሆይ እኛም ራስ የታምራቶች ውጤቶች ነን። በዚህ የተሰበሰብን ሁላችን እግዚአብሔር ሆይ ያንተ የምህረት ባለዳዎች ነን። በጌታ በኢየሱስ ክርስቶስም ስላደረክልን ምህረት ስላበዛልን ቸርነት በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ገናናው ስም ይባረክ። ምስጋናን የሚሰዋሱ ያከብረኛል ማዳኔን ማሳይበት መንገድ በዚህ ያለ ብለህ እንዳልክ እግዚአብሔር ሆይ አሁንም ጌታ አባት ሆይ በቤታችን ባንደበታችን ምስጋና እንዳይታጣ እግዚአብሔር አንተ የምትከብርበትን ነገር እግዚአብሔር የዘላለም አምላክ ሰምተን ዝም እንዳንል እግዚአብሔር ወይ በኢየሱስም አድነን ብለን ወይ ደግሞ አብላን ብለን ወይ ደግሞ አልብሰን ብለን ጠይቀን ስታበላና ስታለብሰን በተቸገርንበት ነገር ላይ ጉድለታችንን ስትሞላ እግዚአብሔር ወይ ምስጋና ካንደበታችን ከቤታችን እንዳይታጣ በልጅ በኢየሱስ ክርስቶስምና ስልጣን ጌታ ሆይ እንድትረዳን እንጸልያለን። ቅዱሱ ስም ለዘላለም የተባረከ ይሁን። በልጅ በኢየሱስ ክርስቶስ ገናና ስም ጸለይን። አሜን አሜን። ተባረኩ። ቴንክ ዩ ላምባዬ ስለመሰከርክልን በጣም ልዩ ነው። ተባረክ ጌታ ሆይ የእውነት ለበረከት ያርግ። አሁንም ነህ ይጨምርልኝ። ይችላል ኤርሚ ይችላል። እሱ ሲገባ እንደ ቀነኒሳ ሲሮጡብኝ ነው ማገኛቸው። ኤርሚ ይችላል። ገኒ አሁን ካልመጣሽ በመኪና እየሄድሽ አልነበረም፣ የሰው መኪና ውስጥ ነበር ቁጭ ያልሽ። አላህ ጌታ ይባረክ። ጌታ ይባረክ። እኔ ላምባዲና ሲመሰክር አንድ ምስክርነት ትዛለኝ የራሴ ማለት ነውና አጠር አድርጌ ልንገራችሁ ሳላስረዝም ማለት ነው። ለኤርሚ ካስታወሰኝ አሁን ምናልባት ተመጣውሎት ወደ ልቡ ይሄንን ምስክርነትም ነግሬው ነበርና ምን ሆንኩኝ በጌታ ከመሆኔ በፊት እዚህ ሀገር ስመጣ ኢንሹራንስ አልነበረኝም። ያው 5 አመት ከሆነ በኋላ ኢንሹራንስ ምናምን ታገኛና ኢንሹራንስ አልነበረኝምና ጉጤ ላይ በምን ምክንያት እንደሆነ አላቅም የሆነ ቁስል ወጣብኝ በውስጥ ማለት ነው። በውስጥ ጋር በቀኝ በኩል በጌታ ሳሎን ነው የምነግርክና ሳላቀው ያመመኝ እየሰፋ ሄደና
ከዛ ኢንሹራንስ ምንም ስለሌለኝ አልታከመውም ዝም ብዬ ተዋዋለሁ ማለት ነውና የሆነ ሰዓት እዚህ የመንግስት ምናምን ይሄ ኮካውንት ያላል እዛ ሄጄ የሆነ መድኃኒት ሰጡኝ ማለት ነውና ምን ተባለ ይልክ እንዴት ነው የሚሆነው የሆነ መድኃኒት ስቀባ ይድንና ሲያልቅ መድኃኒቱ ተመልሶ በኃይል ህመሙን ጨምሮ ነው የሚመጣው ማለት ነው ከዛ የመጀመሪያ ሲሄድ እንዴት ስንት አመት ሆኖታል ይሄ ቁስል ጉንጭሽ ላይ ምንም አይነት ጠረን ምናምን የለውም እኮ ይሄ ቆዳ ይሄ በውስጥ ስስ አይደለ እሱ እየሰፋ ነገር ነው ከዛ እንዴት 2 አመት ስላችሁ እንዴት 2 አመት አንድ ቁስል አንድ እንደዚህ ከቆየ ወደ ካንሰር ይቀየራል እና ናሙና ከላዩ ላይ ወስደን መመርመር አለብን ይሉኛል ማለት ነው ዛ ተወሰደ ቆንጥረው ወሰዱ ምናምን ቼክ ተደረገ ካንሰር የለብሽም ግን ከዚህ በኋላ ከቆየ የማምጣት እድሉ ሰፊ ነው ስለዚህ በየ6 ወሩ በየ3 ወሩ ቼክ እናረግሻለን ምናምን ብለው መድኃኒት ሰጡኝ ማለት ነው ከዛ መድኃኒት ሰጡኝ ስቀባው እድናለሁ ሲያልቅ በኃይል ይመጣል ማለት ነው አሁን መሄዳለሁ መድኃኒት ሌላ ይቀይሩልኛል እንደዛው በዚህ መሀል ያለው ጌታን አገኘው ማለት ነው ከዛ ጌታን አገኘውና እንሳት በጣም በኃይል ያመመኝ ነበርና ጌታን አግኝቼ ለራሴ ደስታ አለኝ ግን ይሄኛው ህመሙ ሲበዛብኝ ምን አልኩ መሰለክ ቁጭ ብዬ እንደምሞት ነገር ውስጤ ይነግረኛል በቃ ይሄ ትሞታልሽ ነገር በቃ ልትሞቺ ነው ልጆችሽን ትተሽ አይነት ካንሰሩ በቃ ይመጣብሻል ምናምን ይለኛል ማለት ነው ከዛ ይላችሁ በእውነት የገባኝ ነገር ጌታን በየዋህነት ብቻ ተጠጋጋው ይሄ በእውነት ቃሉን ስላወቅና ስላላወቅ ብቻ አይደለም ይሄ ልብህን ስለሚያይ ሞቲቭህን ስለሚያይ የኔን ቃላት አጣው ይሄ ስጸልይ ቃላት አሳምሬ እንድጸልይ አይደለም ጌታ ምን አልኩት ያለቀስ ጌታ እኔ መሞት አልፈልግም ልጆቼን ትቼ ስለዚህ አድነኝ እንደውም በዛሳት ደግሞ በጣም ሰልፍ በስቶብኝ ስለነበረ በጌታ ስለሆንኩኝ ምን አልኩኝ እንደውም አንተን የተቀበልኩ ጌታ እውነተኛ አምላክ ከሆንክ አሳየኝ አድነህ አልኩት ማለት ነው ከዛስ በእት እጄን ጫንኩ ራሴ በራሴ ማለት ነው ሰው ላይም አልደወልኩም እጄ ላይ ጫንኩና በጌታ በኢየሱስም ጌታ ሆይ አድነኝ ያልኩ ስጠራ ፊልም ምን እንደማርክ ተቃለክ ጌታ ኢየሱስ እንደሚዳስሰኝ ነው ፊልም አረጋው ምንም እኮ እንደዚህ ልምምድ የለኝም በእምነት ጌታን እየጠራው አድነኝ በቃ አድነኝና አንተ የተከተልኩ እውነት ጌታ ኢየሱስ አንተ ከሆንክ አድነህ አሳየኝ አልኩት ብታምኑም ባታምኑም ወራት ነው ወር እንኳን አልቆየም ጠፋ ይሄው ድፍን 3 አመት ሆኖኛል መታመም የለ ምን የለ ማለት ነው ይሄን ለኤርሚ እንደው መስክሬለታለሁ ጌታ ምስክሬ እና ኢየሱስ ክርስቶስ ጌታ ነው በእውነት ይሄ ስም ቀላል ይመስላል አይደል የሆነች ፊደል ስለሆነች ስሙ በጣም ያድናል ከሞት ያድናል ከደዌ ከበሽታ ሁሉ ያድናል ከክፉ ነገር ሁሉ ያድናል ከሰይጣን ያድናል በእውነት ከዚህ ዓለም ሁሉ በሽታ ከሆነ ነገር ሁሉ ያድናል ይሄን ስል ዝም ብዬ ለአፌ አይደለም የምለው የምር ሰርቶልኝ ስላየሁት ነው ተነክቼ ስላየሁት ነው ሃሌሉያ አሁን ዘምርላችኋለሁ ይሄን መዝሙር በጣም ነው የምወደው ልክ የራሴ መዝሙር እንደሆነ ነው ፊልም አረጋው ያቺ የሰማራይቷ ሴት በቀትር ውሃ ልጠዳ ሄዳ አይደል ጌታ ኢየሱስ ያገኛት ልክ እንደዛ ነው እኔ ጌታ ጥልፍ ያደረገኝ ማለት ነው ከዓለምና በጣም ይነካኛል ይሄ መዝሙርና ስለዛ ደግሞ ጌታ እናመሰግናለን ሃሌሉያ የራቀ ሃሌሉያ የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ በትኖ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥኖ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ለጥቆ ገባና ወደ ህይወቴ ባህር ለራሴው ነገረኝ ራሴውን ሚስጥር
የሚጠጣ ውሃ ከኔ ዘንድ ፍለጋ መሽቆመ ከደጄ ራሱን ሊያረካ ሕይወት ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ ለግሉ እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመኸኝ ከተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው መስሎኝ በምድሩ ሰላምና እርካታ ካንዱ ተጋብቼ አንደኛውን ስፈታ አይቶ መባከኔን በርግጥ አዝኖልኛል ባፉ ቃል ፎይታ ወደ ቤቴ ገብቷል እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመህ ተገኘ ከደጄ ቢሆንማ ሌላው ዛሬ ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው ቤት ዘመድ ይስማ ጓደኛ ጎረቤት ላፍታም አልዘገይም ሳልነግርህ እውነት ጉድ ነገረኝ የኋላ ታሪኬን ልቤ እሱ ጋር ቀርቶ ሃሌሉያ እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው ሃሌሉያ እንኳንም አገኘን ዮንዬ በእውነት ይሄ አምላክ እንኳን አገኘን አመሰግናለሁ በጣም ጌታ ኢየሱስ ይባርካችሁ አሜን በብዙ ተባረኪ የነበረን ጊዜ እጅግ አሜዚንግ ነበር በጣም ልዩ ጊዜ ነበር ሳናስበው ነው ሁሉም መጥቶ እንዳጋራሚ የተቀደሰ ጊዜ አሳለፍ ነው ይሄ ነገር ሁሉ ጊዜም የሚሆን ነው የጌታ ነገር ይመሰክራል የጌታ ነገር ይሰበካል በጌታ የሚመጡ የሚለመልሙ ነፍሳቶች ብዙ ናቸው እኔን ያየ ይቀጣ ነቴን ነው መነግራችሁ እኔን ያረጋጋ ጌታ ለብዙዎቻችሁ ህይወት ይሆናል ለብዙዎቻችሁ ህይወት ይሆናል የሃይማኖት ቀይር ማንንም አይልም ተብሎም አይታወቅም ጌታ ለግል አዳኝ አርገ ተቀበል ከዛ በኋላ ነገሩን ሁሉ የሚከናውነው እሱ ነው ሰው አይደለም እኔ በራሴ ያረኩት አንዳች ነገር የለም በስራ ለሚመጻደቁ በስራ እንድናለን ለሚሉ ወንድምና እህቶቻችን እቺን ነገር ብቻ በሉልኝ እኛ የሰራ ነው ኢየሱስ ክርስቶስ ከከፈለው ዋጋ እውነት የቁንጫን የሚያህል ስራ ሰርተናል እንስራስ ብንል በስራ ድናለው ለሚሉ ወንድምና እህቶቻችሁ ይሄን ነገር ስራችሁ ይለካ ቢባል ጌታ ከከፈለው ዋጋ የናንተ ሲነጻጸር የቁንጫን ዋጋ አትከፍሉ ስለዚህ አናው የሚያከናውነው ጌታ ስለሆነ እሱን ስትቀበለው እሱ ወደ ቅድስና መስመር ያመጣል ስድቡ ይቀራል ዘለፋው ይቀራል መገመቱ ስለሰው ይቀራል መስከሩ ይቆማል ምጫቱ ይቆማል ሁሉ ነገር የሚያቆመው ጌታ ነው እኛ ስላሉን በእኛ ላይ የሚሰራው መንፈስ ቅዱስ ስለሆነ ወንፈሱ ይመራናልና በስራ ብላችሁ ለምትመጻደቁ የጌታን ክብር ለምታወርዱ ወንድምና እህቶቼ የኔ መሰጅ ይሄ ነው በእኛ ያረግነው አንዳች ነገር የለም አንዳችንም ጌታ ፊት በስራችን አንቆምም አንድ ጻድቅ የለም መጽሐፍ ቅዱስ ይናገራል ስለዚህ አሁንም እምለው በስራ ለምትመጻደቁ ጌታን ፈልጉ ጌታን አግኙት የዛን ህይወት ይቀየራል መጨረሻ ላይ የምትሉ ካለ ልስማና እንሰነባበት ቤተሰብ ተባረኩልኝ ስላንተ እግዚአብሔር የተባረከ ይሁን ዮኒዬ
ከ10 ዓመት በላይ ይመስለኛል እዚህ ሚዲያ ትታወቃለህ። እግዚአብሔር እንግዲህ ወደ አንተ የጠራቸውን በሙሉ ኢየሱስ አንድ ቦታ ምን አለ? ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው ስለሚል ሰው የሚሰጥ እሱ ነውና እግዚአብሔር አንድ ሰው ሲሰጥህ ምን ልትገልጥ እንዲገባ እንግዲህ ወራቱ መጥቷልና በጣም ደስተኛ ነኝ። ስላለ ደግሞም ጸልይልሃለሁ። ሁላችሁንም ወዳችኋለሁ። ኤርሚዬ በርታ ብሏል። እንግዲህ መንፈሳዊ ዓለም ፊራ በጣም የምትገርም የተባረክ እግዚአብሔር ሰው ዘመን ይባረክ። ፊራውንም እንግዲህ ውስጡ ያለውን ነገር ሲጸልይ የእግዚአብሔርን ቃል ሲያካፍል አይቻለው። ምድርን የሚበርስ ነገር ታላቅ ነገር በውስጡ እንዳለ ዘማሪት ተባረኪ ላምባዲና የሚለውን ፔጅ እግዚአብሔር ይባርካችሁ። ቴንኪው ስለነበር ጊዜ ተባረኩ። የኔ ጸጋ ይብዛልህ ወንድሜ ፊራ፣ እንደዚሁ ተባረክ። እግዚአብሔር ለብዙ በረከት ስላደረገህ እንግዲህ እግዚአብሔር መንግስት ስራ ወንጌልን ኢየሱስ ያድናል በሚል በቃል ንግግር ብቻ በሚሰበክ አይደለም የሚሰበክ የእግዚአብሔር መንግስት በቃል ንግግር። አዎ የአንደበት ምስክር ያስፈልጋል። ጌትነቱ፣ አዳኝነቱን፣ ሞቱን፣ ትንሣኤውን ብሎም ለሰው ልጆች የከፈለውን መከራና ቤዛነቱን እንድንመሰክር ጠርተናል። ይሄ ምስክር የአንደበት ምስክርነት ብቻ ሳይሆን ደግሞ በተግባር ጭምር ደግሞ የሚታይ ባንዳቸው ብዙ ላይሰብኩ ይችላሉ። ገላትያ፣ ኤፌሶን፣ ዘፍጥረት ምናምን ነገር ብለው ላይሰብኩ በህይወታቸው ግን የሚሰብኩ ሰዎች አሉ። ኤርሚዬ በጣም ይቅርታ፣ ኦኬ በጣም ይቅርታ ኤርሚዬ። አንድ ሰላም ማምላክ ምትባል ልጅ አለች። ልጄ በኦክሲጅን ያለችው ጸልዩላት እያለች ነው ከስር። ይቅርታ ስላቋረጥኩ እና ጸልዩላት። ሆስፒታል ነች፣ ልቧን ታማ በኦክሲጅን ያለችው ጮኛል። ጸልዩልኝ ያለችውና ጸልዩላት ፕሊዝ። ኦኬ እሺ ኦኬ። እና በህይወትም ጭምር ነው ወንጌል የሚሰበከውና ብዙ ጊዜ ግተት የሚመስለንኛ እዚህ ወጥቶ የእግዚአብሔርን ቃል ለትውልድ የመስራቹን ቃል መናገር ብቻ ይመስለናል። ነው እሱ ዋነኛው ፒላሩ ነው። ግን ደግሞ ከዛ ባለፈ ደግሞ ጎን ለጎን በገላትያ መልእክት መጽሐፍ ላይ ቅዱስ ጳውሎስ ሲናገር የቤተክርስቲያን ማዲ የነበሩት ምዕራፍ 2 ላይ ሲናገር ድሆችን እናስብ ዘንድ ለመኑን እኔም ይሄን ለማድረግ ተጋሁ የሚል ቃል አለ። እና አማዲዮን ጴጥሮስና ዮሐንስ፣ ያዕቆብ የጳውሎስን ሐዋርያነት አገልግሎት ከጌታ መሆኑን ካረጋገጡ በኋላ ወደ አሕዛብ ሀገሮች ሊሸኙ ሲሉ ድሆችን እናስብ ዘንድ ለመኑን እኔን ለማድረግ ተጋው ይላል። እና ድሆችን በዚህ ዓለም የተለያየ ጉድለት በህይወታቸው ያሉ ሰዎችን እነሱን ማሰብ፣ እነሱን ባለው ነገር ሰውን በማገልገል የእግዚአብሔር መንግስት በማገልገል በቃ በዚህ ትውልድ መካከል ፊራዬ ጌታ እግዚአብሔር ትልቅ አገልጋይ፣ ቀዳሚ አገልጋይ አድርጓል። በዚህ አቅጣጫ ብዙ ጊዜ እንደኛ ገብተህ ማቴዎስ ወንጌል ምዕራፍ 3 ላይ ዘፍጥረት ላይ ምናምን ነገር በለላትል እንደዛ ካለ የሥራ አቋያ ላትሰማታለህ እንደዛም ትላለህ ሰምተናልም። ደግሞ ግን ደግሞ በብዙ ሰዎች ሰው ቤት የእግዚአብሔር መልስ ሆነ ገብተህ በአንተ ምክንያት ሙስሊሞች፣ በአንተ ምክንያት ኦርቶዶክስ፣ በአንተ ምክንያት ዋቄፈታ ውስጥ ያሉ፣ በአንተ ምክንያት የተለያዩ እምነት ውስጥ ያሉ እምነትም የሌላቸው ሰዎች ልዑል እግዚአብሔርን ስላንተ አመስግነዋል። በቤታቸው መልስ ሆነ ስለገባላቸው ማለት ነውና እግዚአብሔር ዘመንህን ይባርክ ማለት እወዳለሁ። ጸጋ ይብዛላችሁ። ፓስተር ጉቴ እንደዚሁ ጌታ እግዚአብሔር ይባርክ። ፓስተርዬ ቢጸልይላት በጣም ደስ ይለኛል። እኔም አንድ ቦታ ላይ ለወጣ ከቤት መጨረሻዋን ቃል ልናገር ብዬ ነው ያለሁትና ፓስተር ጉቴ ለች ይጸልይላት። ተባረኩ። ዮኒዬ እግዚአብሔር ለብዙ በረከት ያደርጋል። የትናንት ታሪክ ተቀይሮ የትናንት አሰዳጁን ጳውሎስን ስመጥር የአዲስ ኪዳን ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራው የወንጌል አገልጋይ አድርጎ ሾመው። ስሜን በአሕዛብና በነገስታት ፊት የሚሸከም የክብር ዕቃ ነው ብሎ እንዳለ ያቀበታል ጌታ። የዮኒ ማኛን ክፉ ጠባይ አውጥቶ ከውስጡ ለክብር መሾም ያቀበታል። የኤርሚያስን ክፉ ጠባይ ከውስጤ ነቅሎ አውጥቶ ሁላችንን በአንድ በተዘዋዋሪ መንገድ የነበረን ታሪክ ነበር።
የነበረን ታሪክ ነበር። መጥፎ የሆነ ታሪክ ነበረ። ቂመኞች ነበር። በደልን ማንረሳ ነበር። ጌታ ግን ሲነካን በቃ ፊራን ጠይቀው እንዳልከው ማለት ነውና አለመውደድ አልችልም ማለት ይሄን መንፈስ ከጌታ ከኢየሱስ ክርስቶስ የተቀበለው ስለሆነ ሁላችን እንደዛ ያዩና ለጌታ ክብር ይሁን። በጣም ደስተኞች ነን። ደሞ ያው ስለምንደዋወል በውስጥ እናወራለን። ተባረኩ። ጸጋ ይብዛላችሁ። ወጥቷለሁ ወንድሞች እህቶች፣ ተባረኩልን። ቴንክ ዩ። እንጸልያን ስለ እህታችን። መጽሐፍ ምን ይላል? አንድ ቦታ ላይ ጌታ ኢየሱስ የሚያስፈልገንን ኦን ታይም የሚያስፈልገንን ነገር ለኛ ያውቃል፣ ሁለተኛ ያደርግልናል። አሁን የምንፈልገውን ጌታ ያደርግልናል። አሁን ፈውስ እንፈልጋለን። መጽሐፍ በሉቃስ ወንጌል ምዕራፍ 9 ቁጥር 11 ላይ እንዲህ የሚል ቃል አለው። መፈወስ ያስፈልጋቸውንም ፈወሳቸው። መፈወስ ያስፈልጋቸውንም ፈወሳቸው። አሁን የተጨነቀ አለ፣ ወደ እረፍት የተጣራ ጌታ አለ። አሁን ከአቅም የሆነ ነገር የበረታበት ሰው አለ። እኔ አሳርፋችሁ ያለው ጌታ ግን በስሜ ለምኑ ብሏል። በስሜ ለምኑ ብሏል። ተሰባስበን ልክ ያንን ታማሚ ኢየሱስ እግር ስር አምጥተው እንደጣሉት እኛ ፈዋሾች አይደለንም። ሌላ የሚፈውስም አናውቅም። አንድ የሚፈውስ ስም አለ። አንድ ራሱ ፈውስ የሆነ ስም አለ። ይሄንን ስም በዚች ብላቴና ላይ እንጠራለን። መተንፈስ መብት ሆኖ ሳለ እግዚአብሔር የምትተፈስ ሴት አድርጎ ፈጥሯት ሳለ አለመተንፈስን ይዞ የመጣውን እጅ እንቆርጣለን በኢየሱስ ስም። የአባቶቻችን አምላክ ትላንትና በአባቶቻችን ሰርቶ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ብሎ ከነገረን ይሄን ስም እናነሳለን። ይሄን በሽታ እንረግማለን። አሜን። እሱ ጠርቆ ያስወዳቸውን ነገሮች የመርገም መብት አለ። ስልጣን ተሰጥቶናል። አባት ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይችን ብላቴና ባለችበት ሆስፒታል ባንተ ፊት እናቀርባታለን። አሜን። አባት ሆይ አንተ ብለሃል፣ በአይኖቼ እከታተልሃለሁ። በጌታ በኢየሱስ ስም ይሄ ቤተሰብ ባንተ አይን ፊት ነው። ጸልያለሁ ለሞት ፍሬ ለመንጠቅ ለሌላ ነገር ፍሬ ለማፍራት የማይፈልጉት በቤታቸው እንዲመጣ እናት የማትፈልገው አባት ሐዘንን፣ ለቅሶን፣ ሞትን እግዚአብሔር ሆይ በግድ ፍላጎታቸው ከእጃቸው ለመንጠቅ የተሰማራ ክፉ ሰራዊት በናዝሬቱ ጌታ በኢየሱስ ስም መፈወስ የሚያስፈልጋቸውን ፈወሳቸው ተብሎ እንደተጻፈ አሁን ይሄ ቤተሰብ ፈውስ ይፈልጋል። እኔ ፈዋሽ ነኝ ያልከው አንተ ብቻ ነህ። ቅዱስ እጅ በዛ ሆስፒታል ውስጥ ይንቀሳቀስ። ቅዱስ እጅ በዚች ብላቴና ሰውነት ላይ ይንቀሳቀስ። መንፈስ ቅዱስ ሆይ ክርስቶስ ኢየሱስ ይከብር ዘንድ በዛ ሆስፒታል ውስጥ በዛ ሁኔታ ላይ በናዝሬቱ ጌታ በኢየሱስ ስም ስምህን ጠርተናል። አሁን በትክክል መተንፈስ እንዲመለስ እግዚአብሔር ሆይ የተዛባ ዲስኦርደር የሆነ እግዚአብሔር ሆይ የተያዘ የታሰረ ነገር በሙሉ በመንፈስ ቅዱስ ኃይል መፈታት ነፃ መውጣት እንዲሆን እግዚአብሔር ሆይ አሁን መፈወስ የሚያስፈልገው ተገኝቷል። አሁን ከእስራት መፈታት ያለበት ተገኝቷል። ጌታ ሆይ ለተ ስለምታስፈልግ በኢየሱስም ቤተሰቡ ስለሚያስፈልግ ትውልዱ ስለሚያስፈልግ እጆቻችንን አንተ እናነሳለን። በኢየሱስ ስም የደዌ መናፍስት አጋንንቶች ክፈራተኞች ሰውነቷን እንዲለቁ በኢየሱስ ስም እጸልያለሁ። ተስማምተን እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ስልጣን ይሄንን ክፉ እጅ እቆርጣለሁ። የተቆረጠ ይሁን በትክክል መስአሁን እንዲመለስላት
በኢየሱስ ስም ሲስተሞች ስርዓቶች በትክክል እንዲሄዱ መንፈስ ቅዱስ ይሄን በሷ ላይ እንዲያደርግ ተስማምተን በኢየሱስ ስም ጸልየናል። በኢየሱስ ስም ጸልየናል። በኢየሱስ ስም መፈወስ አስፈልጓቸዋል። አንተ መፈወስ የሚያስፈልጋቸውን የምትፈውስ አባቴ ጉልበቴ እግዚአብሔር ሆይ በኢየሱስና ስልጣን እዛ መኝታ ጋር ሂድ እግዚአብሔር ሆይ እዛ ሆስፒታሉ ውስጥ ሂድ እግዚአብሔር ሆይ ቀስትን ቀን እግዚአብሔር ሆይ ክፉ ቀስትን ክፉ እጅን ቁረጥ እግዚአብሔር ሆይ በኢየሱስ ስም ብርሃን እዛ ቤቱ ይሙላ እግዚአብሔር ሆይ በኢየሱስ ስም የሞት ፍርሃት ያንን ቤት ለቆ ይውጣ። ታንክ ዩ ሆሊ ስፒሪት ታንክ ዩ ጸሎትን የምትሰማ እግዚአብሔር በናዝሬቱ ጌታ በኢየሱስ ስም የተማማለ የሚታገል የሕክምናን ጥበብ ያንተ ነህ እግዚአብሔር ሆይ ከዛ ጥበብ በላይ የሚታገል እጅ ቢኖር የተሰበረ ይሁን። የተሰበረ መዳን አሁን በሰውነቷ ላይ እንዲሆን መዳኗን በሰውነቷ አወቀኝ። ንፋስ ይነሳ እዛ ቤት ውስጥ ፈዋሽ ንፋስ ይነሳ እዛ ቤት ውስጥ ታምር የሚያደርግ የእግዚአብሔር ንፋስ ይግባ እዛ ቤት ውስጥ በኢየሱስ ክርስቶስ ስም ጸልየናል። Oh Jesus, thank you Jesus, thank you Holy Spirit. አንተ ታውቃቸዋለህ፣ ነርቮችን ታውቃቸዋለህ፣ አንተ ሰርተኸዋልና ሲዛባ ታውቃለህ፣ ዲስኦርደር ሲሆን ታውቃለህ። መድኃኒቴ እግዚአብሔር ሆይ እናት አትችልም። አዎ ከአቅሟ በላይ የሆነ ትግል መጥቶባታል። አንተ ግን ትችላለህ። አንተ ትችላለህ። ቆመስ ተነስ ብለህ መልሰህና መስጠት ታውቅበታለህ። መልሰህ ማስረከብ ታውቅበታለህ። ፈውሰህ ለቀብር መልሰህ ታስረክባለህ። መድኃኒቴ ሆይ መፈወስ የሚያስፈልጋቸውን ፈወሳቸው የሚለው ቃል በእነሱ ቤት እንዲፈጸም በጌታ በኢየሱስ ክርስቶስ ስም ጸልየናል። ስለረዳህና አመሰግናለሁ። ክብር ይሁንልህ። አሜን አሜን። ታንክ ዩ ጂሰስ። ሰላም አሜን። እንግዲህ ልጅሽም ደግሞ ትፈወሳለች። አምናለሁ። ኢየሱስ ክርስቶስ ከእናንተ ጋር ይሁን። ዛሬ ሸዋ ቀን ስለሆነ ደስ ይበልሽ። አሜን። አመሰግናለሁ በጣም ተባረኩ። እግዚአብሔር ጭንቀትሽ ይገላግልሽ። እግዚአብሔር ልጅሽ አይዞኝ። አሜን አሜን። አመሰግናለሁ። እግዚአብሔር ታማኝ ነው፣ ይችላል። አሜን። አይዞኝ፣ እግዚአብሔር ካንቺ ጋር ይሁን። አሜን። አመሰግናለሁ። ተባረኩ። ፎሎ አድርግልኝና በውስጥ ጸሎት እንድታረጉላት ፓስተር ጉተማም አደራ በውስጥ ጸሎት እንድታረጉላት አደራ። በይልኝ። አይዞሽ፣ ሲባርክሽ። አይዞሽ። አሜን። ጌታለሽ፣ ተስፋ እንዳትቆርጪ። ዛሬም ደግሞ እዚህ ቤት የገባሽው በምክንያት ጌታ ኢየሱስ ክርስቶስ በምክንያት ነው። በጣም እድለኛ ነኝ። የቆመጥሽው በምክንያትም ደግሞ ነው ያየሁሽ። በምክንያትም ደግሞ ፓስተር እዚህ ጋር አለ፣ በምክንያት ኤርሚስ እዚህ ጋር አለ፣ በምክንያት ዮኒ ቤቱ በአጋጣሚ ነገር አንዳችም ነገር የለም። አይዞሽ፣ ማዳኑን ያሳይሻል። አሜን። እስከ ዘር ማንዘርሽ ደግሞ ይጠቀልልሻል ጌታ። አሜን። አይዞሽ። ጌታ ስም ልጅሽ ላይ ጸሎት አድርግላት። አይዞን አሜን። እንኳን እንደዚህ ሆነውብን ሆነ ያኮርፉ እንኳን ምን እንደሚሰማን ስለማቅ ያንቺ በጣም አመሰግናለሁ። በጣም እግዚአብሔር ይዳብስልሽ እኔና አሜን። እግዚአብሔር በብዙ ጠብቅሽ፣ በብዙ ይባርክሽ። አሜን አሜን። እንደው ዮኒ ቤት ትመሰክሪያታለሽ። እመሰክራለሁ። ጌታ ይጠብቅልሽ። ጌታ ይጠብቅልሽ። አሜን።
ክሩቤል ፊራና ወይስ ላምባ ያስገባችሁ? አዮ ምን ያንተም ታይም አይ ቲንክ ፋሚሊ ታይም ስለሆነ በይሉኝታ እንዳትቀመጥ አንዳንዴ በጌታ ስትሆን ዝም ብለው ሁሉም ሰው የሚናገር ከሆነ ታይም ነቅለ ነው የምትወጣው። አሁን ግን ያለ ስለማይኖር በይሉኝታ እንትን ስንል ጊዜ የፋሚሊ ታይም ደግሞ ቤት እያበረ ልጅ አጠገብ መጥቶ የሆነ ወክ ምናምን ማድረግ አለ። ስንት ነገር አለ። ትምህርት ረፍላችሁ በቃ አይኔን ነው የሚያዩት። ለዛ ያያው ስለሆነ ሄድ በቃ ክሩቤል ሌላ ጊዜ በደንብ እናወራለን። ይቅርታ አልተዋወቅንም፣ እናወራለን። ሰላም